ወዶቼ እንዴት ናችሁ አላችሁልኝ ወይ? ዛሬ ምርጥ የሆነ ስፕሪንግ ሮል አሰራር አሳያችኋለሁ። አትክልት ብቻ ነው የምሰራው እና የኦርቶዶክስም ጾም የኛም ጾም ስለሆነ ለኛም በጣም ይጠቅመናል። ለምን የአትክልት ብቻ ነው የምሰራው፣ ምንም አይነት ስጋም ደግሞ አይገባበትም እና ለኦርቶዶክስም ጾም መጠቀም ትችላላችሁ ማለት ነው። ረመዳን እየመጣ ነው እንግዲህ ደስ ይላል እና አሰራሩን እናያለን ማለት ነው። እዚህ ጋር ድስት ጥጃለሁ። እዚህ ጋር ድስት አለኝ። ሁሌም እንደምላችሁ መጀመሪያ መጥበሻ ላይ ድስታችን ላይ ዘይት እናደርጋለን። ዘይታችን ልክ ሲግል ነው ማለት ነው ሽንኩርት የምናደርገው እና እዚህ ጋር ዘይቱ ግሏል። ሽንኩርት ላደርግ ነው። ሁሌም ቢሆን ድስት ስትከፍቱ በርቀት ሁኑ። እሺ፣ እንደዚህ ሆናችሁ ክፈቱ። እንደዚህ ፊት ለፊቱ ላይ እንዳትሆኑ፣ ፊታችሁ ይበላሻል። ሽንኩርቴ ቀይ ሆኖልኛል። እንደ ቡኒ ነገር ሆኗል። እዚህ ጋር በዚህ መልኩ ሲበስል እዚህ ጋር ጥቅል ጎመን አለኝ። አጥቤ በደንብ አድርጌ ያንጠፈጠፍኩት ጥቅል ጎመን አለ ማለት ነው። በጣም በቀጫጭኑ አይደለም እንትን ያልኩት። ጥቅል ጎመን ስታረጉ እንትን ይላል፣ አያችሁ፣ በዝት ነው የሚለው። ትንሽ ሙሽሽ እስኪልላችሁ ድረስ ድስታችሁን ክድን አድርጋችሁ ትንሽ አቆዩት። በእንፋሎቱ ብቻ እንዲበስል ማለት ነው፣ ዝቅ እንዲልላችሁ እና ድስታችሁም ያቃጥልባችሁ ከሆነ ቀንሱትና እንደዚህ በእንፋሎቱ በስል እስኪልላችሁ ታውት ማለት ነው። ግን ሰብስክራይብ እያደረጋችሁ ነው ወይ? ሰብስክራይብ አድርጉኝ፣ አበረታቱኝ፣ ሼር አድርጉልኝ ለፍሬንዶቻችሁ እና እኔም ዩቲዩብ ካላችሁ ሰብስክራይብ አድርጋለሁ። ቤተሰብ አሁን እንግዲህ እንዴት እንደሆነ እናየዋለን ማለት ነው። በመብሰል ላይ ይገኛል። ከዛ እኔ ማደርገው ይሄን አትክልት ነው የምጨምርበት። እናንተ ደግሞ ካሮት ምናምን ቤት ውስጥ ያለውን ነገር ማድረግ ይቻላል ማለት ነው። ካሮት አለው፣ አተር አለው፣ በቆሎ አለው። ከዛ ተዋዋለሁ ማለት ነው። በደንብ እንዲበስል ድጋሚ ተዋዋለሁ። ቤተሰብ በዚህ መልኩ እየበሰለ ነው ማለት ነው። አሁን ደግሞ ቅመም እናደርግበታለን ማለት ነው። እዚህ ጋር ከሙን እናደርግበታለን። ትንሽ ነው የምናደርግበት፣ ብዙም ቅመም አታድርጉበት። ትንሽ ከሙን አድርጌበታለሁ። እዚህ ጋር ብዛር አለ፣ የአረብ ቅመም ማለት ነው። በዛር አድርጌበታለሁ። ከዛ እዚህ ጋር ደግሞ ኩርኩም አለ፣ እርድ ማለት ነው። እርድ ለከለር ነው ለማድረግ ትችላላችሁ። እዚህ ጋር እንትን አለ፣ ይሄ የሚያቃጥል እንደ በርበሬ ማለት ነው አለ። ትንሽ አደረኩበት፣ በጣም ትንሽ ማለት ነው። በጣም ሙክክ ብሎ መብሰል የለበትም። እሺ፣ ጥርሳችሁ ላይ ሲቀር በሚለው ነው እንትን የምትሉት። አሁን መልሼ ከድነዋለሁ ማለት ነው። ከዛ እዚህ ጋር ጨው አደርግበታለሁ ማለት ነው። ጨው አደረግኩበት። ከዛ ቀላቅለውና ከድነዋለሁ። ከዛ በኋላ እዚህ ጋር እንትኖች አሉኝ፣ ቃሪያ ማለት ነው። ማያቃጥለው ትልልቁ ቃሪያ ማለት ነው። በትንንሹ ከካሮቶቹ ከአተሮቹ እኩል እንዲሆንልኝ ብዬ ትንሽ አድርጌ ነው የከተፍኩት። በዚህ መልኩ አደርግበታለሁ ማለት ነው። ምንም አይነት እንትን የለውም። ማጂ እንኳን አላደረኩበትም። የአትክልት ነው፣ ምንም አይነት ነገር የለውም። እና እንደዚህ አድርጋችሁ እንትኑን ካረጋችሁ በኋላ ይሄ ቃሪያውን ትልልቁን ቃሪያ ካረጋችሁ በኋላ ትንሽ ነው የምታዩት፣ 1-2 ደቂቃ በቂው ነው። እዚህ ጋር ኩዝብራ አለኝ ማለት ነው። ኩዝብራ አለኝ እዚህ ጋር ኩዝብራ አድርጌበታለሁ። በቃ በጣም ወንዶቼ እንዴት ናችሁ? ደህና ናችሁልኝ ወይ? ትናንትና ስራ በዝቶብኝ ስፕሪንግ ሮል ሰራለሁ ብዬ አትክልቶቹን አዘጋጅቼ አልሰራውም። ዛሬ ሰራ ነው ማለት ነው። እና ያው መጀመሪያ ጓንት እናደርጋለን። ኧረ ወይኔ ጉንፋን አልተውም ብሎኛል። እኔ ነው ቅዝቃዜ ከመጣ ጀምሮ ጉንፋን እንትን ብሎኛል። ለስፕሪንግ ሮል የምትጠቀሙት እንትን ይሄን ነው።
የምር ጉንፋን አልታወቀውና ጋይስ የስፕሪንግ ሮል ቂጣ እንደዚህ ነው እና እንደ ሳምቡሳ አለ። በጣም ስስ ነው። ስስ በጣም በጥንቃቄ ነው የምታነሱት። እንደ ሳምቡሳ ብሎ ብታነሱት ይበላሻል፣ ይቀደዳል። ከዛ እንደዚህ አድርገን ነው እናስቀምጠው። እኔ አትክልት ብቻ ነው የምሰራው። እናንተ ደግሞ ቺዝ አድርጋችሁበት እንደዚህ አድርጋችሁ ትንሽዬ ሙዛሬላ ቺዝ ያደርጋችሁ መተው ትችላላችሁ። ከዛ እንትን ስትሉ በጣም አሪፍ ይሆናል። እኔ ግን አትክልት ብቻ ነው የማደርገው ማለት ነው። እዚህ ጋር ደግሞ ትንሽዬ እንትን አለኝ በዱቄት በጥጬ አዘጋጅቻለሁ እንዲያጣብቅልኝ ማለት ነው። በዚህ መሰረት ድርድር አድርገዋለሁ ማለት ነው። ቡና የጠጣው ወጪስ ሰብስክራይብ አድርጉ ፕሊዝ ጋይስ፣ አበረታቱ። ደገፍ አድርጉ ሚስት። እናንተም ደግሞ ዩቲዩብ ካላችሁ እኛ ደገፍ እናደርጋለን። በደገፍ ከፍ ብለን ካልሆነ አይሆንም ቤተሰብ እና ይሄን ስትለጣጥሉ ተጠንቀቁ እሺ ቤተሰብ። እንደዛ እንደ ሳምቡሳው ጠንካራ አይደለም። የሳምቡሳው እንትን ጠንካራ ነው። እንዲህ እያደረጋችሁ እስከ መጨረሻው መጠቅለል ማለት ነው። ቤተሰብ በዚህ መልኩ እየጠቀለልን ነው ማለት ነው። እንደዚህ ጠቅልያለሁ። ከዛ በኋላ እንደዚህ ትቀዱትና ስሙን ትጽፉበታላችሁ፣ ወይንም ደግሞ ሌላ ብዙ ነገር ተጠቅልሉ ከሆነ እንደዚህችን ቀዳችሁ እዚህ ጋር ትለጥፉና ምልክት ትሰጡታላችሁ። እኔ ብዙ ስለምሰራ ነው ማለት ሳምቡሳም አለኝ፣ የጅብና አለኝ፣ የስጋ ዶሮና ምስላለኝ። እናንተም ለኔ ታዘጋጁ ከሆነ እዚህ ጋር እያጠፋችሁ ላይ በዚህ መልኩ አድርጉ ማለት ነው። ግን እኔ የምላችሁ ሰብስክራይብ እያደረጋችሁ ነው ወይ እያበረታታችሁ ነው አለንልሽ እያላችሁኝ ነው ወይንስ በቃ ሾፍ ሾፍ አድርጋችሁ ነው የምትሄዱት? ሼም ነው ጋይስ፣ ወሬ ነው የምላችሁ። ሀራም ነው ዝም ብሎ አይቶ ማለፍ ሼም ነው። ሰብስክራይብ አድርጉ። እዚህ ጋር ደግሞ እንትን አለኝ ትንሽ ይልጣለኝ እንደዚህ ለማጣበቅ ያክል ማለት ነው። እና አመሰግናለሁ። በዚህ መልኩ ሰው ቺዝ ማድረግ ከፈለጋችሁ እንዳልኳችሁ ቅድም እንዲህ እየጠቀለላችሁ በመሀል ቺዝ ለስለስ ያደርጋችሁ ከዛ በኋላ ከጠበሳችሁ በኋላ እንደዚህ ተሰጥቶ በጣም ደስ ይላል። ቆረጣታችሁ ተውስጡ ማለት ነው። ይሄ ግን ምንም አይነት ነገር የለውም፣ ያስከት ብቻ ነው። እና ጋይሶች ይሄ ነገር እንዳልኳችሁ አንቀቀላችሁ ታለያዩ አለያዩት። አመሰግናለሁ። ሰብስክራይብ አድርጉኝ። አመሰግናለሁ። እናንተ ምን ዩቲዩብ ካላችሁ ሰብስክራይብ አድርጋችኋለሁ ማለት ነው ቤተሰብ። እና ሌላም እንድሰራላችሁ የምትፈልጉት ነገር ካለ አብረን እንሰራለን ማለት ነው። አመሰግናለሁ።